ሰላም ሰላም የተወደዳችሁ የተከበራችሁ የስለ ምግብ ሚዲያ ቤተሰቦች እንዴት ናችሁ? በዛሬ ቆይታችን የምናየው አንድ ሰው ሞሪንጋ ወይም በእኛ ሀገር ደግሞ ሽፈሮ ተብሎ የሚጠራውን ቅጠል ወይም አትክልት ቢጠቀም ወይም ተክል ቢጠቀም ምን አይነት የጤና በረከቶችን ወይም በመንገድ ሊጠቀም ይችላል የሚለውን ነገር የምናይ ይሆናል ማለት ነው። የተከበራችሁ አድማጭ ተመልካቾቼ ቪዲዮን በምታዩበት ሰዓት ከተመቻችሁ ላይክ፣ ሼር፣ ሳብስክራይብ እንዲሁም ኮሜንት አድርጉልኝ እላለሁ። የእናንተ ሳብስክራይብ እኔን ከዚህ የተሻሉ ነገሮችን ነገ ይዤ እንድመጣ ወይም ደግሞ የእናንተ ሳብስክራይብ ለእኔ ስንቅ ነው ማለት ነው። እንደሚታወቀው ሞሪንጋ በሀገራችን በተለይ ወደ ደቡብ የኢትዮጵያ ክፍል እንዲሁም ደግሞ ወደ ኦሮሚያ የተወሰኑ አካባቢዎች በጣም የሚበቅል ተክል ነው ብሎ ማንሳት ይቻላል ማለት ነው። እስከዛሬ ድረስ ከ1300 በላይ ጥናቶች ወይም መጣጥፎች እንዲሁም ሪፖርቶች ሞሪንጋ ለጤና በጎ ተጽዕኖዎች እና የመፈወስ ችሎታ ላይ ያተኮሩ ናቸው። ሞሪንጋ በባህላዊ መንገድ በምግብነትና በመድኃኒትነት በማገልገል ዓለም አቀፋዊ እውቅና ያለው ተክል ነው ማለት ነው። ምንም እንኳን ይህ ተክል ከሺዎች ዓመታት በፊት የተገኘ ቢሆንም በቅርብ ጊዜ ውስጥ እንደ አልሚ ምግብ ማሟያ ከሚሰሩ እጽዋት መካከል አንዱ እንደሆነ ይታወቃል። በሀገራችን ሽፈሮ እየተባለ የሚጠራው ይህ ተክል በአሚኖ አሲድ፣ ቫይታሚን ኤ፣ ቫይታሚን ቢ1፣ ቫይታሚን ቢ2፣ ቫይታሚን ቢ3፣ ቫይታሚን ቢ6፣ ቫይታሚን ሲ የበለጸገ እንደሆነ የተለያዩ ጥናቶች ተደርገዋል ማለት ነው። በተጨማሪም ካልሽየም፣ ፖታሽየም፣ ብረት፣ ማግኒዚየም፣ ፎስፈረስ እንዲሁም ዚንክ ማዕድናትን ጨምሮ ለሰው ልጅ ከሚያስፈልጉ 20 ፕሮቲኖች መካከል 18ቱን እንደያዘ በጥናቱ ተረጋግጧል ማለት ነው። ሞሪንጋ ቅጠሉን ዱቄትንና ሻይ ውስጥ በመጨመር በምንመገባቸው ምግቦች ላይ በመደባለቅ ከሙቅ ውሃ ጋር ቀላቅሎ በመጠጥ ወዘተ ጥቅም ላይ መዋል ይቻላል ማለት ነው። የሞሪንጋ ተክል ሁሉም ክፍሎች የጤና ጥቅሞች ሊኖሩት እንደሚችሉ የሚታመን ቢሆንም ውጤታማ መሆኑ ለማረጋገጥ ግን ተጨማሪ ጥናቶች ያስፈልጋሉ ማለት ነው። ስለዚህ ብዙ ጊዜ እስካሁን ድረስ ሞሪንጋን ለጥቅምነት የምንጠቀመው ቅጠሉን ነው ማለት ነው። ቅጠሉን በዱቄት መንገድ ሊሆን ይችላል። ራሱ ቅጠሉን ከሻይ ጋር ቀላቅሎ ወይም ደግሞ ዱቄቱን ከሞቀ ውሃ ጋር ፈልቶ እንደምንጠቀም ነው የሚታወቀው ማለት ነው። ሞሪንጋ በተለያዩ ሀገራት በተለምዶ ታምረኛው ዛፍ፣ የከበሮ ዛፍ፣ የቢን ዘይት ዛፍ እንዲሁም ደግሞ ሌሎች ስያሜዎች ተሰጥቶታል። ሞሪንጋ ተክል ከሚሰጣቸው ዋና ዋና የጤና ጥቅሞች ውስጥ የሚከተሉትን የምናይ ይሆናል ማለት ነው። አንደኛ የቆዳና የፀጉር ጤንነትን ለመጠበቅ ያግዛል። ሞሪንጋ ቆዳን ከተለያዩ ኢንፌክሽኖች አይነቶች የሚከላከሉ ተፈጥሯዊ ጸረ ባክቴሪያ፣ ጸረ ፈንገስ እንዲሁም ደግሞ ጸረ ቫይረስ ውህዶች ይዟል። በተጨማሪም በውስጡ ከያዛቸው ፕሮቲኖችና ሌሎች ንጥረ ነገሮች አንጻር ሞሪንጋ የፀጉርና የቆዳ ጤንነትን ለመጠበቅ እጅጉን ይረዳል። ከዚህም ባለፈ የፀጉርን መነቃቀል፣ የቆዳ መድረቅን የሚከላከሉ የተፈጥሮ ወዝን የሚጠብቁ ንጥረ ነገሮች በመያዙ እንደ ፀጉር መነቃቀል፣ የቆዳ መሰንጠቅና መድረቅ ያሉ ችግሮችን የመከላከል አቅም እንዳለው ይታመናል ማለት ነው። ቆዳ ላይ የሚከሰቱ ችግሮች ሆነ የፀጉር ደህንነትን ለመጠበቅ ይህ ተክል መጠቀም ይቻላል። እንዲሁም ደግሞ በመጠቀም መከላከልም ይቻላል ማለት ነው። ሁለተኛ ላይ የምናገኘው ጥቅሙ ምንድነው? እብጠትን ማከም እንዲሁም ደግሞ የተከማቸ ፈሳሽን ለማስወገድ ያግዛል። የሰውነት መቆጣት ሰውነት ለበሽታ ወይም ለጉዳት ተፈጥሯዊ ምላሽ ነው። እንደ መከላከያ ዘዴ አስፈላጊ ነው። ነገር ግን ረዥም ጊዜ ሲቆይ ዋና የጤና ችግር ሊሆን ይችላል። የማያቋርጥ እብጠት፣ የልብ በሽታ እንዲሁም ደግሞ ካንሰርን ጨምሮ በብዙ ስር የሰደዱ በሽታዎች ውስጥ ይሳተፋሉ ተብሎ ይታመናል። ብዙ ፍራፍሬዎች፣ አትክልቶች፣ እጽዋት፣ ቅመማ ቅመሞች በጸረ ኢንፍላሜሽን ውጤቶች ይታወቃሉ። እነዚህ የቱርሚክና ሮማን ያካተል ማለት ነው። ህመም የሚያስከትለው በሰውነት አካል የሚከሰት እብጠትን መከላከል የዚህ ተክል ዋናው ጠቀሜታ ነው ብሎ መውሰድ ይቻላል ማለት ነው። ፈሳሽ በአንድ የሰውነት ክፍል ላይ መጠራቀሙን ተከትሎ የሚከሰተውን ይህን የእብጠት ለማከም ይህን ተክል ከምግብ ጋር በመቀላቀል መጠቀም ይቻላል ማለት ነው። ሶስተኛ ላይ የምናገኘው የጉበት ጤንነትን ለመጠበቅ ማለት ነው። የሞሪንጋ ዘይት የጉበትን ስራ የሚያነቃቃ በመሆኑ እንደ ከባድ የብረት መርዝ ያሉ ጎጂ ንጥረ ነገሮችን ሰውነትን ያራክሳል። በመጠጥም ይሁን በሌሎች አጋጣሚዎች ጉበት ላይ የሚከሰትን የጤና እክል ማከም ከዚህ ተክል የሚገኝ ጠቀሜታ ነው። በመሰል አጋጣሚዎች ጉበት ከፍተኛ ጉዳት እንዳይደርስበት በማድረግ በቶሎ እንዲያገግም ይረዳል ማለት ነው። አራተኛ ላይ የምናገኘው ካንሰርን መከላከል እንዲሁም ደግሞ ማከም ይቻላል ማለት ነው። ይህ ተክል በውስጡ ካንሰርን ለመከላከል ሆነ ካንሰርን ከመስፋፋት መታደግ የሚያስችል ንጥረ ነገሮችን የያዘ መሆኑ ይነገራል። ኒዚያሳያሚን የተባለ ንጥረ ነገር የካንሰር እድገት መግታትና ካንሰርን መዋጋት የሚችል ሲሆን በሞሪንጋ ውስጥ ወይም ሽፈራው ተክል ውስጥ ይገኛል። አምስተኛ ላይ የምናገኘው የሆድ ድርቀትን ለማከም ያግዛል።
የሆድ መነፋትን ጨምሮ ምቾት ማጣትን፣ የጨጓራ ህመም ስሜቶችን ማከም እንዲሁም ደግሞ የምግብ አለመፈጨትን ማስተካከል ሌላው ጠቀሜታው ነው። በውስጡ የያዛቸው ጸረ ባክቴሪያ፣ ጸረ ተዋሲያን ንጥረ ነገሮች የሆድ ውስጥ ህመምን ሲከላከሉ፣ ቫይታሚን ቢ ደግሞ የስርዓተ ምግብ መፈጨትን ያስተካክላል ማለት ነው። ስድስተኛ ላይ የምናገኘው የባክቴሪያ ኢንፌክሽኖችን እንዲሁም ደግሞ የምግብ ወለድ ህመምን ይዋጋል። በእስያ ፓሲፊክ የካንሰር መከላከል ጆርናል ላይ የወጣ አንድ ዘገባ እንደሚያመለክተው ሞሪንጋ በጣም አስፈላጊ የሆኑ አሚኖ አሲዶችን ወይም የፕሮቲን ንጥረ ነገሮችን፣ የካሮቲናይድ ንጥረ ነገሮችን እንደ ካሮት፣ ቲማቲም ባሉ እጽዋት ውስጥ የሚገኙ ተመሳሳይ ንጥረ ነገር ድብልቅ እንደ ኩዌታይቲን ያሉ ጸረ ሙቀት አማቂዎችን ልክ እንደ ብዙ ጸረ ብግነት መድኃኒቶች በተመሳሳይ መንገድ የሚሰሩ ጸረ ባክቴሪያዎች ውህዶችን በውስጡ ይይዛል ማለት ነው። ይህ ተክል ከሻይ እንዲሁም ከሌሎች ምግቦች ጋር መጠቀም ባክቴሪያ ወለድ በሽታዎችን ለመከላከል ይረዳውታል ተብሎ ይታሰባል። የአርሴኒክ የምግብና የውሃ ብክለት በብዙ የዓለም ክፍሎች ችግር ነው። ሩዝ በተለይ ከፍተኛ ደረጃውን ሊይዝ ይችላል። አርሴኒክ የምግብ መመረዝ ምልክቶች ባያመጣም በምግብና በውሃ ውስጥ ረጅም ጊዜ መጋለጥ ለተለያዩ ችግሮችና ህመሞች ይዳርጋል። ስለዚህ ይህን አርሴኒክ የሚባለውን ችግር ለመከላከል ምን መጠቀም እንችላለን ማለት ነው? የሞሪንጋን ተክል መጠቀም ይቻላል ማለት ነው። ሰባተኛ ላይ የምናገኘው ምንድነው? የሩመቶይድ አርታይተስን ለመከላከል ያግዛል ማለት ነው። ሞሪንጋ በውስጡ ካልሽየም እና ፎስፈረስ እንደመያዙ መጠን ለአጥንት ደህንነትና ጥንካሬ እጅጉን ይረዳል። የመገጣጠሚያ ሆነ የእግርና የእጅ ላይ እብጠቶችን እንዲሁም መሰል ህመሞችን ለመከላከል ያስችለናል። አንዳንድ የሞሪንጋ ጥቅም ላይ የሚውሉባቸው ሁኔታዎች የአትሌቶች የእግር በሽታ መወገድ፣ ከቆዳ መበስበስ ጋር ተያይዞ የሚመጡ እብጠቶችን መቀነስ፣ የኢንፌክሽን ምንጮችን ወይም ደግሞ የድድ በሽታ ማከም እንዲሁም ንክሻዎችን ለመፈወስ ይረዳል። የማቃጠል የቫይረስ ኪንታሮችን እንዲሁም ደግሞ ቁስሎችን ያክማል ማለት ነው። ሌላው ስምንተኛ ላይ የምናገኘው የስሜት ሆነ የነርቭ ስርዓት ህመሞችን ያክማል። ስሜትን ለማረጋጋት ይረዳል። እንዲሁም ደግሞ የአንጎል ጤና ይጠብቃል። ምክንያቱም ከፍተኛ የፕሮቲን ምግብ የአሚኖ አሲድ ትሪፕቶሃን የበለጸገ ምንጭ ስለሆነ ሞሪንጋ የነርቭ አስተላላፊዎች አሰራር ያሻሽላል። ከነሱ መካከል እንደ ሴሮቶኒን ያሉ የጤንነት ስሜት የሚፈጥሩ ናቸው። ሞሪንጋ በጸረ ሙቀት አማቂዎች እንዲሁም ደግሞ በታይሮይድ ጤና አሻሻይ ውህዶች የበለጸገ በመሆኑ ከፍተኛ ኃይል መጠን እንዲኖረው ይረዳል። እንዲሁም ድካምን፣ ድብርትን፣ የግንኙነት ፍላጎት መቀነስን፣ የስሜት መለዋወጥ፣ እንቅልፍ ማጣትን ያክማል። ተክሉ በውስጡ ለሰው ልጅ አስፈላጊ የሆኑ በርካታ ንጥረ ነገሮችን የያዘ ነው። በተለያዩ አጋጣሚዎች የሚከሰቱ ለስሜት መዘበራረቅ መንስኤ የሚሆኑ እንደ ድብርት፣ ጭንቀት፣ መረበሽና ከፍ ያለ ድካም ለማከም እንዲሁም ደግሞ ለማስወገድ ይረዳል ማለት ነው። ዘጠነኛ ላይ የምናገኘው የልብና የደም ዝውውር ስርዓትን መጠበቅ አንዱ ጥቅሙ ማለት ነው። የሕክምና ባለሙያዎች የልብና ተያያዥ የጤና እክሎችን ማከም፣ ተጋላጭነትን መቀነስ የዚህ ተክል ጠቀሜታው መሆኑን ይገልጻሉ። ከዚህ አንጻርም የልብን ጤንነት ለመጠበቅ ወሳኝ መሆኑን ነው የሚገለጸው ማለት ነው። አስረኛ ላይ የምናገኘው የስኳር በሽታ ማከም ሞሪንጋ የስኳር በሽታ ለመቋቋም ይረዳል። የክሮኒክ አሲድ የሚባል አሲድ ስላለው በደም ውስጥ ያለው የስኳር መጠን ሚዛናዊ እንዲሆን ይረዳል ተብሎ ይታመናል። በተጨማሪም እንደ አስፈላጊነቱ ህዋሳት ግሉኮስ ወይም ስኳርን እንዲወስዱ ወይም ደግሞ እንዲለቁ ያስችላቸዋል። ይህ ሞሪንጋ ተፈጥሯዊ የስኳር ህመም እና የሆርሞን ሚዛንን ሚዛናዊ ያደርጋል። ከክሮኒክ አሲድ በተጨማሪ ሞሪንጋ በውስጡ የአይዞቶሳይቲስ የሚባሉ ሌሎች ውህዶችን ከስኳር በሽታ ተፈጥሯዊ ጥበቃ ጋር የተያያዘ ነው ማለት ነው። በዓለም አቀፍ የምግብ ሳይንስ ቴክኖሎጂ ጆርናል ላይ የወጣ አንድ ጥናት ሞሪንጋ ከፍተኛ የካርቦሃይድሬት ምግብ አካል ሆኖ ሲመገቡ የስኳር በሽታ ላለባቸው ታካሚዎች የደም ውስጥ የግልኮስ ወይም የኢንሱሊን መጠንን ይቆጣጠራል። እንዲሁም በደም ውስጥ የሚገኝን የግልኮስ መጠን መቀነስ ይችላል ማለት ነው። በሽንት ውስጥ የሚገኝ የስኳርና የፕሮቲን መጠንን መቀነስም ያስችሎታል። ይህ የተስተካከለ የኦክስጅን ዝውውር እንዲኖር በማድረግ የስኳር ህመም ተጋላጭነትን ያስወግዳል ማለት ነው። ሌላው የአስም በሽታን ለማከም ያግዛል። ሞሪንጋን በአስም ምክንያት የሚከሰቱ አደገኛ አጋጣሚዎችን መቀነስና የጉሮሮ አካባቢን መጥበብ ችግርን መቅረፍ ያስችላል። ከዚህ ጋር ተያይዞ የተስተካከለና ጤናማ የአተነፋፈስ ስርዓት እንዲኖርን በማድረግ ጤንነትን ለመጠበቅ ይረዳናል ማለት ነው። ሌላው 13ኛ ላይ የምናገኘው ከፍተኛ የደም ግፊትን ለመቀነስ ያግዘናል። 12ኛ ላይ የምናገኘው ሞሪንጋ የአይዞቲሲያኒት እና ኒያዚሚን የተባለ ንጥረ ነገር በውስጡ በብዛት ይይዟል። እነዚህ ንጥረ ነገሮች ደግሞ በድንገት የሚከሰትን የደም ግፊትን መጨመር ለማስቆም ለመከላከል የሚያግዙ ናቸው ብሎ መውሰድ ይቻላል ማለት ነው።
እንዲሁም ደግሞ 13ኛ ላይ የምናገኘው ምንድን ነው? ቁስልን ለማከም ያግዛል ማለት ነው። ሰውነት ላይ በተለያዩ አጋጣሚዎች የሚከሰቱ ቁስሎችን ማከምና ጠባሳ እንዳይከሰት ማድረግ የዚህ ተክል ትሩፋቱ ናቸው ማለት ነው። ሌላው 14ኛ ላይ የምናገኘው በእስያ ፓሲፊክ የካንሰር መከላከል ጆርናል ላይ የወጣ አንድ ዘገባ እንደሚያመለክተው ሞሪንጋ በጣም አስፈላጊ የሆኑ አሚኖ አሲዶችን፣ የፕሮቲን ንጥረ ነገሮችን፣ የካሮቲኖይድ ንጥረ ነገሮችን እንዲሁም ደግሞ ድብልቅና እንደ ኩትቤክት ያሉ ጸረ ሙቀት አማቂዎችን የያዘ በመሆኑ በቀላሉ ምንድን ነው ማለት ነው የካንሰርን ለመከላከል ያስችላል ማለት ነው። ከዚህ በተጨማሪ ሞሪንጋን ስናይ የአይን ጤናን ለማሻሻል፣ የኩላሊት ጠጠርን ለመከላከል እንዲሁም ደግሞ የአኒሚያና የሴል በሽታን ለማከም የሚችሉ የተለያዩ ጥቅሞች እንዳሉት ማየት እንችላለን ማለት ነው። ሌላው የሞሪንጋ ጥቅም ምንድነው? የምግብ መፈጨት ጤንነትን ለማሻሻል ይረዳል ማለት ነው። በጸረ ኢንፌክሽን ባህሪው ምክንያት ሞሪንጋ እንደ አይሩድ ባሉ ጥንታዊ የመድኃኒት ስርዓቶች ውስጥ የጨጓራ ቁስለት፣ የጉበት በሽታ፣ የኩላሊት መጎዳትና ሌሎችንም ነገሮችን ለማከም ጥቅም ላይ ይውላል ተብሎ ይወሰዳል ማለት ነው። ስለዚህ ሞሪንጋን በምንጠቀምበት ሰዓት በተቻለ መጠን በዱቄት መንገድ ሊሆን ይችላል፣ በሻይ መንገድ እንድንጠቀመው አስፈላጊ ነው ብለን መውሰድ እንችላለን ማለት ነው። ስለዚህ የምንጠቀመው ሞሪንጋ ላይ ግን ጥራቱ ላይ ጥንቃቄ ማድረግ እንዳለብን የተለያዩ ጥናቶች ያሳያሉ ማለት ነው። ስለዚህ በዛሬ ቆይታችን የሞሪንጋን አስፈላጊነት ያየንበት ሁኔታ ነው ማለት ነው። በተለይ አሁን በዚህ ዘመን ሞሪንጋ በጣም በብዙ ሰዎች ተፈላጊ የሆነ እየመጣ ነው። በተለይ ዱቄቱን አፍልቶ ሞቀ ውሃ ጋር አብሮ በመጠጣት መንገድ ማለት ነው። አድማጭ ተመልካቾቼ የዛሬ ቆይቴ ይህን የሚመስል ነበር። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ።